ምን እንግዛ ስንል የሱፍ ዘይት ወይም ደግሞ ሳንፍላወር ኦይል ካልን እንዴት እንግዛ ወደሚለው ከማለፋችን አስቀድመን ይሄ ምርት ታሪካዊ አመጣጡ ምን ይመስላል እንግዲህ ከሱ እንጀምራለን። የሱፍ ዘይት ከሱፍ ተክል ወይም ደግሞ ፍሬ በሳይንሳዊ አጠራሩ ሄሊያንተስ ከሚባል ተክል የሚገኝ ነው። ሄሊያንተስ ከሁለት የግሪክ ቃል የተፈጠረ ሲሆን ይህም ሄሊዮስ እንዲሁም ደግሞ አንቶስ ከሚሰኙ ቃላቶች የተፈጠረ ሲሆን ሄሊዮስ ማለት ፀሐይ ማለት ሲሆን አንቶስ ማለቱ ደግሞ አበባ የሚል ትርጉም ይኖራቸዋል ማለት ነው። በዚህ መሰረት ቀጥተኛ ትርጉሙ ሳንፍላወር የሚለውን የእንግሊዝኛ ቃል ለዚህ ተክል ስያሜ እንደ መጠሪያ ተደርጎ ጥቅም ላይ መዋል እንደጀመረ መረጃዎች ያመላክታሉ። የሱፍ ተክል የሚያወጣው አበባ በአበባው መውጣት የመጀመሪያዎቹ ወራት አበባው የፀሐይ አቅጣጫን እየተከተለ ከጠዋት እስከ ማታ ከምስራቅ እስከ ምዕራብ የሚሽከረከር በመሆኑና አበባው እድገቱን ከጨረሰ በኋላም ወደ ፀሐይ መውጫ ወደ ምስራቅ ዞሮ የሚታይ በመሆኑ የፀሐይ አበባ ወይም ደግሞ ሳንፍላወር የሚል ስያሜ ሊያገኝ እንደቻለ ነው መረጃዎች የሚያሳዩን። እንግዲህ ይህ ተክል በሰሜን አሜሪካ በሚኖሩ ነባር ህዝቦች ጥቅም ላይ ሲውል እንደነበር ይታወቃል። ከዛ ባለፈ በ16ኛው ክፍለ ዘመን በስፔን የሀገር አሳሾች አማካኝነት ወደ አውሮፓ እንደተሻገረና ለአካባቢው ማስዋቢያ አበባነትም ጥቅም ላይ ይውል እንደነበር መረጃዎች ያሳያሉ። ቀደምት ተጠቃሚ ወይም ደግሞ ከዚህ ምርት ጋር በተያያዘ የምንጠቀሰው ሀገር የሰሜን አሜሪካ ትሆናለች። ከዛ በ16ኛው ክፍለ ዘመን በስፔን የሀገር አሳሾች አማካኝነት ወደ አውሮፓ ተሻግሮ እንግዲህ በዛን ወቅት ጥቅም ላይ ይውል የነበረው እንደ አበባ ያው ለማስዋቢያ ወይም ለማጌጫነት እንደነበር ነው የሚያመላክተው። ሆኖም ይህ የሱፍ ተክል ለምግብ ዘይት በስፋት ጥቅም ላይ የዋለው በ18ኛው ክፍለ ዘመን እንደሆነ ነው መረጃዎች የሚያመላክቱን። ይህ ተክል በራሽያ እና በዩክሬን በከፍተኛ ሁኔታ መመረት ከጀመረበት ጊዜ አንስቶ ጥቅም ላይ በስፋት መዋል እንደጀመረ ይነገራል። እንግዲህ በአሁኑ ጊዜ የሱፍ ዘይት ከዓለም አቀፍ ደረጃ ያለውን ፍጆታ ስንመለከት 6.2 ሚሊዮን ቶን ወይም ደግሞ 6.2 ቢሊዮን ኪሎግራም ፍጆታ እንዳለው በገበያ ውስጥ ይጠቀሳል። ይህም ደግሞ ከሽያጭና ከሚያስገባው ገቢ አንጻር ደግሞ ከ25 እስከ 26 ቢሊዮን ዶላር የሚደርስ በገበያ ላይ ገንዘብ ከፍተኛ አቅም ያለው ገንዘብ እየተንቀሳቀሰበት ያለ ትልቅ ኢንዱስትሪ መሆኑን የሚያሳይ ነው ማለት ነው። እንግዲህ በዛሬው የምን እንዴት እንግዛ ፕሮግራማችን ምን እንግዛ ብለን የሱፍ ዘይት ካልን የሱፍ ዘይት ወይም ሳንፍላወር ኦይል ታሪካዊ አመጣጡ ምን ይመስላል የሚለውን ሐሳብ በዚህ መልኩ መንደርደሪያ ከሰጠን ይህ ምርት ወደ ፋብሪካ ገብቶ ተዘጋጅቶ ለገበያ የሚቀርበው በምን መልኩ ነው የሚለውን ለመረዳት እንዲያስችለን የአዘገጃጀት ሂደቱን እንመልከት። የሱፍ ዘይት ወይም ደግሞ ሳንፍላወር ኦይል ዝግጅት ሂደት ቀዳሚ የሚሆነው ዋነኛ ግብዓት የሆነውን የሱፍ ፍሬ ወይም ደግሞ ሳንፍላወር ሲድስ የሚባለውን የመሰብሰብና በአግባቡ የማጽዳት ሂደት ነው። በዚህ ሂደት ለምርት የሚያስፈልገውን የሱፍ ፍሬ መሰብሰብና ጥሬ ዕቃውን ከተለያዩ ባዕድ ነገሮች ማለት ስብሰባ ወይም በሃርቨስቲንግ ሂደት ላይ አብረውት ሊቀቡ ከሚችሉ አላስፈላጊ ነገሮች እንደ ድንጋይ፣ ብረታ ብረት፣ የተለያዩ የፕላስቲክ ቅንጣቶችና የእንስሳት እዳሪዎች ወይም አይነ ምድሮች በማጽዳት ንጹህ የሆነ የሱፍ ፍሬ ለቀጣይ ምርት የሚዘጋጅበት ሂደት ቀዳሚው ሱፍ አበባ ወይም ደግሞ የሳንፍላወር ኦይል ዝግጅት ሂደት ነው ማለት ነው። ይሄ የሱፍ ፍሬው በአግባቡ ከተሰበሰበና ከጸዳ በኋላ የሚቀጥለው ሂደት የሚሆነው የላይኛውን ልባስ ማንሳትና መሰባበር ነው። ይሄ ክራሺንግ ወይም ደግሞ ፍሌኪንግ የምንለው ማለት ነው። በዚህ ሂደት የሱፉን ፍሬ የላይኛውን ልባስ በማንሳት ቅርፊቱን ማለት ነው የሱፍ ዘይቱን ጥራትና የምርት መጠን ለመጨመር የሚደረግ ሲሆን በመቀጠልም የዘይቱን ከፍሬው ለመጭመቅ ወይም ደግሞ ለማውጣት እንዲያመች ወደ ትንንሽ ቁርጥራጮች ወይም ፍንካቾች የመሰባበር ሂደትን ይጨምራል ማለት ነው። እንግዲህ ሁለተኛው ተግባር ክረሺንግ ወይም ፍሌኪንግ የሚባለው ነው። ይህንን ሂደት ካለፈ በኋላ የሚቀጥለው የአመራረት ሂደት የሚሆነው ወይም የአዘገጃጀት ሂደት የሚሆነው ዘይቱን ማውጣት ወይም ደግሞ የመጭመቅ ሂደት ነው ማለት ነው። እንግዲህ አስቀድሞ የተሰባበረውን የሱፍ ፍሬ የተወሰነ ሙቀት በመስጠት ዘይቱ ከውስጡ በሙሉ በሙሉ እንዲወጣ ለማስቻል በሜካኒካላዊ ዘዴ ይሄ ሜካኒካል ፕሬሲንግ በሚባል ሂደት በመጭመቅ ወይም ደግሞ
ከሱፍ ፍሬው ይሄ በሚጨመቅበት ጊዜ ዘይቱ በቀላሉ ማግኘት ያስችላል። አሊያም ደግሞ ከሱፍ ፍሬው ዘይቱን ለማውጣት በሚያስችል ኬሚካል ይህን ሂደት ለማፋጠን የሚረዱ የተለያዩ ኬሚካሎችን በስፋት ጥቅም ላይ በሚውሉበት እንደ ሄክሰን የተሰኘ ኬሚካል ጥቅም ላይ በመጠቀም እንዲሁም ደግሞ ሶልቫንት ኤክስትራክት ሜቶዶችን በመጠቀም ዘይቱ ከሱፍ ፍሬው ውስጥ የማውጣት ሂደት ቀጣዩ ተግባር ይሆናል ማለት ነው። እንግዲህ በዚህ መልኩ እዚህ ደረጃ ላይ የደረሰውን የምርት ሂደት ቀጣዩ የሚሆነው ለምግብ ዘይትነት ዝግጁ የማድረግ ሂደት፣ ይሄ ሪፋይኒንግ የማጣራቱ ሂደት ማለት ነው። እንግዲህ በዚህ ሂደት ላይ ከላይ የተጨመቀውን የድፍድፍ ዘይት ከዘይቱ ጋር አብረው የተጨመቁ ሌሎች ነገሮችን ማጥለል እንዲሁም ደግሞ ለጤና ጎጂ የሆኑ አሲድንና ሌሎች አላስፈላጊ ተፈጥሯዊ ኬሚካሎችን በማስወገድ እንዲሁም ደግሞ የማያስፈልጉ ሽታዎችን እነዚህ አላስፈላጊ የሆኑ ኦደሮችን እና ጣዕምን በማጥፋት ዘይቱ ሙሉ ለሙሉ ለምግብ ጥቅም በሚውል መልኩ ወይም ደግሞ ለምግብነት በሚያገለግል መልኩ የማዘጋጀቱ ሂደት ይሆናል ማለት ነው። እንግዲህ በዚህ መልኩ የሱፍ ዘይት ሂደቶቹን አልፎ ከተዘጋጀና ለምግብነት በሚውል ወይም ደግሞ ጥቅም መስጠት በሚያስችል መልኩ ተዘጋጅቶ ካበቃ በኋላ የመጨረሻው ሂደት የሚሆነው ማሸግ ነው። ስለዚህ በዚህ ሂደት ላይ ንጹህ በሆነ ሁኔታ የተለያየ መጠን ባላቸው ማሸጊያዎች ውስጥ በመጨመር አሽጎ ለገበያ የማቅረብ ሂደት ይሆናል ማለት ነው። እንግዲህ እነዚህን ሂደቶች አልፎ የሱፍ ዘይት ወይም ደግሞ ሳንፍላወር ኦይል ለገበያ ይቀርባል ማለት ነው። እንግዲህ ምን እንግዛ ብለን የሱፍ ዘይት ካልን እንዴት እንግዛ ስንል ደግሞ በግዢ ወቅት ልናደርገው የሚገባውን ጥንቃቄ ነጥቦች እንመልከት። እንግዲህ የትኛውንም ምርት ከገበያ ላይ ወጥተን ስንገዛ ሁልጊዜ እንደምንከማን አጽንኦት ሰጥተን እንደምናነሳው ከስንት ነው በፊት ምንድን ነው ይቅደም እንላለን እና ምንድን ነው ብለን ያንን ምርት ስንጠይቅ የሱፍ ዘይት መሆኑን ከተረዳን በምን መልኩ ተዘጋጀ፣ ለገበያ የቀረበው ምን አይነት የጥራት መስፈርቶችን አሟልቶ ነው የሚለውን ቼክ ለማድረግ ለመፈተሽ እንዲረዳን ነው እንዴት እንግዛ ብለን ምርቶቹ በምን መልኩ ጥራታቸውን የጠበቁ መሆናቸውን ልናጣራ የምንችልባቸውን የጥንቃቄ ምልክቶች በእንዴት እንግዛም እንዳስሰው። ስለዚህ በዛሬው አውዳችንም የሱፍ ዘይትን በምንገዛበት ጊዜ ወይም የሳንፍላወር ኦይል የሚባለውን በምንገዛበት ጊዜ ምን አይነት ጥንቃቄ ልናደርግ ይገባል የሚለውን እንመልከት። እንግዲህ የመጀመሪያዎቹ ነጥቦች ሁሌም እንደምናነሳቸው አንዱ የጥራት መለኪያ መስፈርት ብቻውን ሙሉ ሆኖ የትኛውንም ምርት የተሟላ እርግጠኛ ሊያደርገን ስለማይችል የምናነሳቸውን ነጥቦች ደረጃ በደረጃ ሁሉንም አናቦና አሰናስሎ በመጠቀም ሙሉ ለሙሉ ጥራቱን የጠበቀ መሆኑን እርግጠኛ ስንሆን መጠቀሙ የበለጠ ስለሚመከር በእይታ ልንለይባቸው የምንችላቸውን ነጥቦች እናስቀድም። እንግዲህ አስቀድመን ቀለሙን በመመልከት ወይም ከለሩን በመመልከት የምንለይበት ነው። በጥሩ ሁኔታ የተዘጋጀ የሱፍ ዘይት ንጹህ የሆነና በስሱ ቢጫማ ይሄ ላይት የሎ የምንለው አሊያም ደግሞ እስከ ወርቃማ ቢጫ ወይም ጎልደን የሎ ቀለም ያለው ሲሆን ከዚህ በተቃራኒው ከላይ ከተጠቀሱት ቀለሞች ገባ ያለ ወይም ደግሞ ጠቆር ብሎ የቀረበ ከሆነ በጥሩ የአዘገጃጀት ሂደት ያላለፈ ወይም ከሌሎች የዘይት አይነቶች ጋር የተደባለቀ መሆኑን በምልከታ ልንለየው የምንችልበት መንገድ ነው። ስለዚህ ዘይቱን ስንመለከተው ከከለሩ ወይም ከቀለሙ አንጻር በምናይበት ጊዜ ከወርቃማ ቢጫ የጎልደን የሎ ከምንለው እስከ ላይት የሎ ባለው የቀለም ማርጅን ውስጥ ልናገኘው ይገባል ማለት ነው። ከዛ ውጭ ግን በጣም ቀለሙ ገባ ያለና ጠቆር ያለ ከሆነ ንጹህ የሱፍ ዘይት አለመሆኑን የሚያመላክት ሊሆን ስለሚችል በግዢ ወቅት ይህንን ጥንቃቄ ማድረግ ያስፈልጋል። ሌላው የጥንቃቄ መልእክት ከገጽታ ወይም ደግሞ አፒራንስ አንጻር ነው። በጥሩ ሁኔታ የተዘጋጀ የሱፍ ዘይት ፍክት ያለ ወይም ብራይት ብለን የምንጠራው አይነት ብርሃናማ እንዲሁም ብርሃንን አሻግሮ ማሳየት የሚችል ትራንስፓረንት ሆኖ የሚቀርብ ነው። እንግዲህ ዘይቱን ስንመለከተው በጣም ፍክት ያለ ነው፣ ብራይት ይሆናል። ከዛ አልፎ ደግሞ ትራንስፓረንት አይነት ይዘት አለው፣ ብርሃንን አሻግሮ ማሳየት የሚያስችል ማለት ነው። ገጽታ ያለው ሲሆን ምንም አይነት በውስጡ የሚንሳፈፍ ነገር ወይም ደግሞ ጥቃቅን ብናኝ ነገሮች በተለይም ደግሞ በምንነቀንቅበት ጊዜ ምንም አይነት የሚደፈርስ ወይም ደግሞ ሌላ አይነት ምልከታ ሊኖረው አይገባም። አረፋማ ወይም ክላውዲ የሆነ ገጽታ ሊታይበት የማይገባ ሲሆን
ያለ ንቅናቄ ለተወሰነ ሰዓት በሚቀመጥበት ጊዜ ምንም አይነት ዘቅጦ የሚሰበሰብ ወይም ደግሞ ይሄ ሴድመንት የምንለው ወደ ስር የሚወርድና ከስር ጓጉሎ የሚገኝ ነገር ልንስተዋልበት አይገባም ማለት ነው። ስለዚህ የሱፍ ዘይት አፒራንሱ አንጻር ስንመለከተው የፈካና ትራንስፓረንት ሆኖ ማየት ያስፈልጋል። ብርሃን በቀላሉ የሚያሳልፍ ሊሆን ይገባዋል። ከዛ ባለፈ ደግሞ ከስሩ ምንም የሚዘቅጥ ነገር ወይም ደግሞ ክላውዲ የሆነ አረፋማ መልክ ሊኖረው አይገባም ማለት ነው። ስለዚህ ይህንን በመመልከት ጥራቱ የጠበቀ ነው አይደለም የሚለውን መለየት እንችላለን ከገጽታ ወይም አፒራንስ አንጻር ማለት ነው። ሌላው እንግዲህ ተጨማሪ ምልከታ ለይበት የምንችለው ወይም ደግሞ በግዢ ወቅት ጥንቃቄ ልናደርግበት የሚገባው ነገር የሽታ ወይም የኦደር ጉዳይ ነው። በጥሩ ሁኔታ የተዘጋጀ የሱፍ ዘይት ምንም አይነት ሽታ የለውም፣ ኒውትራል ነው። ከዚህ በተቃራኒ ግን ማንኛውንም አይነት ባዕድ ወይም ጠንከር ያለ ሽታ የሚኖረው ከሆነ የጥራቱ ጉዳይ ጥያቄ የሚነሳበት ይሆናል ማለት ነው። በተለይም ደግሞ እምክ የሚል የታመከ አይነት ራንሲድ አይነት ጠረን የሚኖረው ከሆነ እንዲሁም የቀለም ወይም የኬሚካል አይነት ሽታ የሚኖረው ከሆነ ይሄ በኬሚካል ሄንሴክስ ብለን ቅድም ያነሳ ነው የሚጨመቅበት ሁኔታ ሊኖር የሚችል ስለሆነ ከዛ ጋር የሚመጣ ነገር ሳይሆን የሻጋታ የሚመስል አይነት ሽታ ሊኖረው አይገባም ማለት ነው። ስለዚህ ከጠረንም ከሽታ አንጻርም ይህንን ልብ ብለን ማረጋገጥ ወይም ደግሞ ቼክ ማድረግ ይገባል ማለት ነው። ምንም አይነት ባዕድ ጠረን ሊኖረው አይገባም፣ ኒውትራል ሊሆን ይገባል ማለት ነው። እንግዲህ እነዚህ ሶስቱ እንዴት እንግዛ ብለን ጥንቃቄ ልንወስድባቸው የሚገባው መንገዶች ከቀለም ከገጽታና ከሽታ አንጻር ምርቱን ከመጠቀማችን አስቀድመን በመመልከት በማሽተት ልናጣራባቸው የምንችለው የጥንቃቄ መንገዶች ናቸው። እነዚህን አልፈን በእነዚህ መስፈርቶች ጥሩ ነው ብለን ደግሞ ስናምንና ጥራቱን ጠብቋል ብለን እርግጠኛ መሆን ስንችል በመቀጠል ደግሞ ሙሉ ለሙሉ ጥቅም ላይ ከመዋላችን አስቀድመን ጣዕሙን በመቅመስ በቴስቲንግ ቼክ ማድረግ ያስፈልጋል ማለት። ስለዚህ ከጣዕም አንጻር በጥሩ ሁኔታ የተዘጋጀ የሱፍ ዘይት ንጹህ የሆነና ጠንካራ ያልሆነ ጣዕም በምላሳችን ላይ የሚፈጥር ሲሆን ከዚህ በተለየ የሚጎመዝዝ ወይም ደግሞ የኬሚካል ጣዕም አሊያም ደግሞ ብረት የሚል ይሄ ሜታሊክ አይነት ቴስት የሚፈጥር ከሆነ እንዲሁም አልፎ ደግሞ ሳሙና የሚል ይሄ ቴስት የሚያመጣ ከሆነ ከዚህም ደግሞ ከፋ ሲል ደግሞ የታመከ ወይም ማንኛውን ማየት ባዕድ ጣዕም የሚኖረው ከሆነ የጥራት መጓደል አመላካች ስለሚሆን ጥንቃቄ ሊደረግበት ይገባል ማለት ነው። እንግዲህ እነዚህን ዘዴዎች ተጠቅመን ይህንን የሱፍ ዘይት ስንገዛ ራሳችንን ከጥራት መጓደል ጋር ተያይዞ ሊመጣ ከሚችል ችግር መጠበቅ ያስፈልገናል። ከዚህ ባለፈ ለሁሉም የምርት አይነቶች የሚሰራው ደግሞ የገላይ ጽሑፍ ጉዳይ ሁሌም በማሸጊያ ላይ ልብ ልንል ይገባል። የአምራቹን ማንነት፣ የተመረተበትን ጊዜና የመጠቀሚያና የማብቂያ ጊዜውን ልብ ብሎ ማየት ያስፈልጋል።